አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የማይጠገለብ እንግዲህ ለድምፄ ይቅርታ ማለት ነው። ትንሽ ያዛርጎኛል። የማይጠገን ልብ። እናንተ እዚህ ምንድነው የምትሰሩት? ሙሽራው እኮ መጥቷል። ሁሉም ሰው ተሰብስቦ እየጠበቃችሁ እኮ ነው። እንዴ ኢማን፣ ምንድነው የሙሽራ ቀሚስ አልተመቸሽም እንዴ? ቆይ ለምንድነው በዚህ ሰዓት ሽቶ የለበሽው? አህሉ ምንድነው ፊትሽ? ቆይ ምን ሆናችሁ ነው? በአላህ እንዳታሳብዱኝ። የሆናችሁትን ንገሩኝ። ማን ሙቶ ነው? እንባዋ እየተናነቃት ነው የምታወራው። በጣም ደንግጣለች። አረ የምን ሞት ነው? ማንም አልሞተም። ራህማ ተረጋጊ። ሁሉም ሰላም ነው። አንድ ቦታ መሄድ ስላለብኝ ነው። አስቸኳይ ነገር ነው እመለሳለሁ አልኳት። ቆይ እናንተ ልጆች አብዳችኋል እንዴ? በዚህ ሰዓት የት ነው የምትሄጂው? ሙሽራው እኮ እየመጣ ነው። ትላክሱ ሰፈሩን ቀውጦታል። እየደረሱ እኮ ነው። ሁሉም ሙሽራዋስ እያሉ ነው። በዚህ ሰዓት የትም አትሄጂም። ፍጠኝ ልበሽና ምርቃትሽን ተቀበይ። ፍጠኑን እንውረድ አልኳቸው። እሺ እንወርዳለን። ራህማ ግን እባክሽ ከበሩ ጋር ዘወር ልትይልኝ ትችያለሽ? በተሰላቸ ድምጽ ነው። ራህማ እባክሽ እንዳታሳልፊያት፣ ሰርጉን ጥላ እየሄደች ነው። እኔ ኡስታዝን ጠርቻቸው እስከመመጣ እንዳትወጣ ጠብቂያት። ሰምተሽኛል አይደለም? እንዳታስወጫት። አሳልፊኝ ብላ ራህማንን ገፍትራት እየሮጠች ወጣች። ራህማ በፍጥነት በሩን ቆልፋ ተደግፋ ቆመች። ኢማን ቆይ ምንድነው ነገሩ? ለምንድነው በዚህ ሰዓት እንዲህ አይነት ውሳኔ የወሰንሽው? ኧረ በአላህ ንገሪኝ። እንዴ አሁን ከጥቂት ደቂቃ በፊት እኮ ሁሉም ሰላም አልነበር እንዴ? እኔ ላብድ ነው አለቻት ራህማ ሁሉም ነገር በቅቶኛል። አሁን ላይ ሁሉም አቅለሽልሾኛል። በእኔ ላይ የሚሰሩት ድራማ ሁሉ በቅቶኛል። በቃኝ። በቃኝ። አዎ ይበቃኛል ከእንግዲህ። እኔ ደስታዬን ህይወቴን አያኖረኝም። ቤተሰቦችን ሳጣ ደስታዬን አብሬ አጥቻለሁ። እንደ እህቴ ማያትም አህላም ራሷን እንደ እህትም ማያት አህላምንም ራሱ አጥቻታለሁ። ብቻዬን እንደቀረሁ እየተሰማኝ ነው። አሁን ነው በቃ ሁሉም ነገር ይበቃኛል። የያዝኩትን ፖርሳና ስልክ አሽቀንጥሬ እየጣልኩ መሬት ላይ ወደቀ። እየጮህኩኝ አለቀስኩኝ። ትንሽ ቆይቼ የራህማ የማጽናናትና የድንጋጤ ማባበል ሲሰለቸኝ ከተቀመጥኩበት ተነስቼ እምባዬን ጠራርጌ ፖርሳዬን ስልኬን ከሰበሰብኩ በኋላ ራህማ እባክሽ አስወጪኝ ብዬ ከፊቴ ዘወር በይልኝ አልኳት። እጆቿንም ጎትቼ ከበሩ አላቅቄ ቁልፏን ከነጠቅኩ በኋላ ከፍቼ ስወጣ አንድ ሴት ወደ ውስጥ ገፍትራ አስገባችኝና የክፍሉን በር ደግማ ዘጋችብኝ። በሚፈጠረው ነገር ሁሉ ግራ እንዴት ተጋባሽ አውቃለሁ የኔ ልጅ። በቃ ሁሉም አብቅቷል የኔ ቆንጆ። በቃ ተረጋጊ፣ ነይ እስኪ ቀፊ ነይ። እጇን ዘርግታ ተማጸነችኝ። የምር ምን እንደሆንኩኝ አላውቅም፣ ግን በቃ ልትረዳኝ የምትችል ሴት ያገኘሁ መስሎኝ ያለምንም ጥያቄ እያለቀስኩ ተጠመጠምኩባትና አሻሸኋት። በእናቴ እድሜ ስላለች ምናልባት እናቴ መስላኝ ይሆን? እሷም ከእቅፏ ያላዋጣችኝ እንባዬን ጠራርጋ መልሳ ታቅፈኛለች። የኔ ልጅ አውቃለሁ አንቺ ብቸኛ እንደሆንሽ። ብቸኝነትም እየተሰማሽ ነው። ማንም ከጎንሽ እንደሌለ እያሰብሽ ነዋ። እያሰብኩ ብቻ አይደለም እየሆነ ያለው እሱ ነው። አይ ተሳስተሻል። እየሆነ ያለው ከሱ ተቃራኒ ነው። ማነሽ ራህማ? የሙሽራዋን ቀሚስ አቀበይኝማ። እሺ የኔ ልጅ ተነሽ፣ የለበሽውን ሽት አውልቂና ይህንን አድርጊና
አይ አልችልም ማድረግ። እሺ ሌባ ጣቷን ከንፈሯ ላይ አድርጋ አሁን አንቺ ምንም ማለት አትችይም። እሺ እኔ የምልሽን አድርጊ። አይዞሽ እኔ የሚጎዳሽን ነገር አላደርግም። ይሄውልሽ እኔ የሀያት ጓደኛ ነኝ። አዎ ልጄ የእናትሽ አብሮ አደግ ጓደኛ ነኝ። ከእናትሽ ጋር አብረን ተምረናል። በጣም የምንዋደድ ጓደኛሞች ነበር። በይኝ ልጄ አትቀየሚ። እየለበሽ እና ሁሉም ከእናትሽ ጋር አብረን ነበር። ግን በመሃል እናትሽ ካምፓስ ስትገባ እኔ በቤተሰቦቼ በኩል ትዳር ስለመጣልኝ ካምፓስ መግባት አልቻልኩም። አግብቼ ተቀመጥኩ። እንደዛም ሆኖ ሀያት ሁል ጊዜ ብላክ ስትመጣ እቤት እየመጣች ታገኘኝ ነበር። ታዲያ አንድ ቀን እንደለመደችው መታ ስትጫወት የባለቤቴ ጓደኛ አይቷት ነበር። እሰይ የኔ ቆንጆ ሲያምርብሽ፣ በይ ደግሞ አንቺ ሂጃቡን አድርጌ። እሺ ግን እባክሽ ከዛ ምን ተፈጠረ? በእናቴ በኩል ያሉት ዘመዶች ታውቂያለሽ ማለት ነው? የእናቴ አብሮ አደግ አንቺ ነሽ። በፍጥነት ቀሚሱና ሂጃቡን ልበሽ። መልሷን ለመስማት ተስተካክዬ ተቀመጥኩኝ። ያ እኔ ጋር ስትመጣ ያያት ባለቤቷ ጓደኛዬ አባትሽ ነበርና ለትዳር ይጠይቃታል። አባትሽ በጣም ጥሩ ሰው፣ ስለ ዲኑ የማያውቁትና የተማረ ስለነበር እኔ እንድትስማማ አሰማንኳት። ግን ቤተሰቦቿ አልፈቀዱም ነበር። እሷም ቢሆን በወቅቱ ስለወደደችው ለማሳመን ብትሞክርም አባቷ ኃይለኛ ስለነበር አልተቀበላትም። በመጨረሻም አባትሽ ይዟት እዚህ መጣና ትምህርቷንም አቁማ እሱን በሚያመጣው ደመወዝ መኖር ጀመሩ። በመሃል አንቺን አረገዙ። ስንቱ ቤተሰቦቿ ይቅርታ ልትጠይቅ ስትመጣ ተገናኘን። እኔ የ4 ዓመት ልጅ አድርሼ ነበር። ባለቤቴን በሞት አጥቼ ሀዘን ላይ ነበርኩ። እሷም ቢሆን ለይቅርታ አርፍዳ ነበር። ቤተሰቦቿ እሷ ከሄደች በኋላ አፊያ አልነበራቸውም። አባቷ እሷ የሄደች ሰሞን ነበር ወደ አሄራ ሄደው። እናቷም እሷም ልትመጣ አቅራቢያ ተከትለው የእናትሽን ቤተሰቦች ለቅሰው እንኳን ሊነግሯት አልፈለጉም። በወቅቱ ስትሰማ በጣም አዝና ነበር። ከሀዘኑ በላይ ደግሞ ይብለጥ የጎዳት የእህቶቿና የወንድሞቿ ጥላቻ ነበር። የእናትሽ ቤተሰቦች በወቅቱ እናትሽን ወላጆቿን አዋርዳ እንደገደለች ስለሚያስቡ ሲያገኟት እንደ ጠላት ነበር የተቀበሏት። ሰርበዋትና ዝምድናዋን ክደው ሁለተኛ ቤተሰቦችን ብላ እንዳትመጣ አስጠንቅቀዋት አባረሯት። በወቅቱ እኔ ወደ አዲስ አበባ መምጣቴን ፈልጌ ስለነበር አብሬያት መጣሁ። የባለቤቴ ወንድሞች አሜሪካ ሀገር ስለነበሩ ከልጄ ጋር ወሰዱኝ። እኔም 10 ዓመታት ሲሞላኝ ሌላው አጎቴ ወደ ኢትዮጵያ ሲመለስ አብሮ ይዟት መጣ። እናም እዚሁ አድጋ ማነሽ ራህማ ሂጂ አህላምን ጥሪያት እስኪ ፊቷን ታስተካክልላት። እሺ ራሴ ማስተካከል እችላለሁ። ግን ቆይ ከዛ ምን ተፈጠረ? እናቴ ስለዚህ ታሪክ አውርታኝ አታውቅም ነበር። አንቺ እንዴት እንድትመጪ ቻልሽ? እባክሽ ማወቅ ያለብኝንም ሁሉንም ነገር ንገሪኝ። እሺ የኔ ልጅ ሁሉንም ትሰሚያለሽ፣ አትሰቢ፣ እነግርሻለሁ። አህላም መጣሽ፣ በይ እህትሽን አስተካኪያት። እሺ የቢላል እናት ምን? አህላም የቢላል እናት ነው ያልሽው እኮ። የቢላል ቆይ ይሄ እንዴት ይሆናል? እውነት የቢላል እናት ነሽ? አዎ ልጅ የቢላል እናት ነኝ፣ አማትሽ ነኝ ብላ ፈገግ አለች። አህላም ድንገት በተነገረችው ነገር ደንግጣለች። አመኝሽ ነበር፣ ዘመድ ያገኘው ያህል ተሰምቶኝ ነበር። ግን ለካ አንቺም ለልጅሽ ስትይ ነበር የመጣሽው። አሁንስ በጣም በዛ። ቆይ መቼ ነው ሁሉም ነገር እኔ እንዳሰብኩት ሆኖ የሚቀጥለው? ለምንድነው ግን ሁሉን እኔ ካሰብኩት ተቃራኒ የሚሆነው? አሁን የቢላልን ነገር በቅቶኛል። አይበቃሽም? ቢላል ለአንቺ ከሆነልሽ አንጻር ምንም ነገር ለሱ ብታደርጊ አይበቃሽም። ይኸውልሽ ልጄ በደንብ አዳምጪኝ። አንቺ የብቸኛዋ አብሮ አደጌ ምትክ ነሽ። አንቺ ሊጎዳሽ የሚችል ምንም አይነት ነገር እንዲያደርግሽ አልፈቅድም። ምንም ነገር አንቺን ካሰብሽ ተቃራኒ አልሆንም። ታውቂያለሽ ቢላል ስለ ሁሉም ነገር እንዳልነግርሽ አስጠንቅቆኝ ነበር። ግን አሁን ግዴታ መናገር ኑሮብኛል። ልጄ ቢላል ለአንቺ ሲል ብዙ ሆኗል። ለአንቺ ብቻ ሳይሆን ለእኔም ብዙ ትምህርት ሰጥቶኛል።
እውነትና ከልብ የሆነ ፍቅር መቼም ቢሆን ከልብ እንደማይጠፋ፣ ያፈቀርሽው ሰው ቢጎዳሽ ቢሰብርሽ እንደማይወድሽና እንደማይፈልግሽ ደጋግሞ ቢነግርሽ የአንቺ እውነተኛ የሆነ ስሜት እንደማይጠፋና በእውነት የሆነ ፍቅር መቼም ተስፋ እንደማይቆርጥ አምጬ ከወለድኩ ልጄ ተምሬያለሁ። ሀባይ ስለተከታተላችሁኝ በጣም አርጌ አመሰግናለሁ። በሚቀጥል ቪዲዮ እንገናኛለን። ይህን ቪዲዮ ከወደዳችሁት እንግዲህ ላይክ፣ ሼር፣ ሰብስክራይብ